እግዚአብሔርን መፍራት ወደ ሕይወት ያመራል። ከዚህ የፍርሃት ቀንበር ነፃ አውጥቶናል። ይሄኛው ፍርሃት ወደ እግዚአብሔር የሚያቀርብ። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ። ዓይናቸውን አሳውረዋል ይላል። ከዛ በኋላ ባህሪን መቀየር አስቸጋሪ አይሆንም። እግዚአብሔርን በመውደድና በእግዚአብሔር ፍቅር መሞላት ነው ይለው። ከሰባቱ የመንፈሶች አይነቶች አንዱ የነበረው እግዚአብሔርን መፍራት በላዩ ላይ ስለነበረ ሰላም ለእናንተ ይሁን። ይህ ይራራል የወንጌል አገልግሎት ሚዲያ ነው። እኔ ደግሞ ወንድማችሁ አገልጋይ አቤነር ነኝ። ዛሬ ደግሞ እግዚአብሔር በረዳይ መጠን በፊታችሁ የእግዚአብሔርን ቃል ይዤ መጥቻለሁኝ። በእውነት ኤክሳይትድ ሆኛለሁኝ። መንፈስ ቅዱስ ይናገረናል፣ መንፈስ ቅዱስ ያስተምረናል፣ መንፈስ ቅዱስ ደግሞ የልቡን ሐሳብ ይሰጠናል። እግዚአብሔር ይረዳናል። ጌታ ኢየሱስ ክርስቶስ ይባረክ። ወደዚህ ሚዲያ ስትመጡ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ርኅራኄ እያያችሁ በሕይወታችሁ ላይ መጽናናትና መቆም እንደሚሆንላችሁ አልጠራጠርም። እግዚአብሔር ከተናገረን ነገር አንጻርም ይህንን አምናለሁኝ። ጌታ ኢየሱስ ክርስቶስ ይባረክ። እግዚአብሔር ረድቶኝ እንግዲህ ዛሬ በፊታችሁ ፈርሃ እግዚአብሔር ወይም ደግሞ እግዚአብሔርን መፍራት የሚለውን የእግዚአብሔርን ሐሳብ በፊታችሁ ይዤ መጥቻለሁ። ጌታ ኢየሱስ ክርስቶስ ይባረክ። በእውነት ዛሬ ተለቅቄ ያለኝን መልእክት ሁሉ ለእናንተ ለማካፈል እኔና እናንተ ደግሞ በመንፈስ ቅዱስ እግዚአብሔር እንደወደደ እንዲያደርገንና እንዲቀይረን ነፍሳችንን መታደስ እንዲሆንላት በእግዚአብሔር ፊትም ሞገስ እንዲሆንልን በጌታ በኢየሱስ ክርስቶስ ስም ጸሎቴ ነው። ዛሬ ከሚተላለፈው ከዚህ ቃል የተነሳ አምናለሁኝ እግዚአብሔር ነገራችንን እንደሚሰራ፣ እኛ ራሳችንን እንደሚሰራ፣ ሕይወታችንን እንደሚሰራ፣ አንድ የጣልነውን ነገር እንደምናነሳ በጌታ በኢየሱስ ስም በእምነት ጸልያለሁ። ደግሞ ይህ እንደሚሆን እኔ ቀድሜ አምኛለሁ። በጌታ በኢየሱስ ስም ተባረኩልኝ። ወደዚህ ስለመጣችሁ ከኛ ጋር የእግዚአብሔርን ቃል ለመከፋፈል ስለመጣችሁ እጅግ አድርጌ በጌታ ፍቅር አመሰግናችኋለሁ። ተባረኩ። ጌታ ይባርካችሁ። እንግዲህ የመልእክቴ መጀመሪያ እንዲሆን የእግዚአብሔርን ቃል አነባለሁኝ። ይህንን የእግዚአብሔር ቃል ከኢሳይያስ መጽሐፍ ምዕራፍ 11 ከቁጥር 2 ላይ ያለ የእግዚአብሔርን ቃል ሐሳብ አነሳና ከዛ እግዚአብሔርን ስለመፍራት እንነጋገራለን። እግዚአብሔርን ስለመፍራት በዚህ ክፍል የትንቢት ቃል ሆኖ አስቀድሞ ስለ ጌታ ስለ ኢየሱስ ክርስቶስ የተነገረ የትንቢት ቃል ነው። ይህንን ቃል እስኪ አብረን እናንብብ። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያድርበታል። እግዚአብሔርን በመፍራት ደስ ይለዋል። ዓይኑ እንደምታይ አይፈርድም፣ ጆሮውም እንደሚሰማ አይበይንም ይላል። ክብር ለእግዚአብሔር ይሁን። እንግዲህ እነዚህ ሰባቱ የመንፈስ አይነቶች ተብለው በትምህርታችን በብዙ ስፍራ እንደምንማረው ይህ በጌታ በኢየሱስ ክርስቶስ ላይ ወይም ደግሞ አምላክ ሰው ሲሆን የሚመጣው መሲሁን እያዩ ነቢያቱ የተነበዩት ነቢዩ ኢሳይያስ በዚህ ክፍል ላይ የተነበየውን እናገኛለን ማለት ነው። ዛሬ የምንማማረው ስለ እግዚአብሔርን ስለ መፍራት ነው። ነገር ግን በደንብ ክሊር እንዲሆንልን ግልጽ እንዲሆንልን ሐሳቡ አስቀድመን ስለ ፍርሃት እናንሳ። ምክንያቱም በዚህ በመጽሐፍ ቅዱሳችን እግዚአብሔር እራሱ በቃ ነቅፎ ያስወገደው በእኛ ላይ እንዳይሆን የሚፈልገው ምክንያቱም የፍርሃቱ አይነት ደግሞ ከጨለማና ከክፉ ስለሆነ እግዚአብሔር በእኛ ላይ እንዳይገኝ ያነሳልን አይነት ፍርሃት አለ። ከዚህኛው ፍርሃት ጋር ከነበርንበት ሕይወት የተነሳ እየተዛመደብን አንዳንድ ጊዜ ሚስቴክሊ ወይም በስህተት ይህንን ነገር ሳንረዳው እንዳናልፍ እናንሳው። ለምሳሌ በምሳሌ መጽሐፍ ምዕራፍ 29 ከቁጥር 25 ላይ እንደዚህ የሚል ቃል አለ። ሰውን መፍራት ወጥመድ ነው ይላል። እግዚአብሔርን መፍራት ግን እግዚአብሔርን የሚታመን ግን እርሱ ይጠበቃል ይላል። እንደገና በመዝሙር መጽሐፍ ምዕራፍ
23 ከቁጥር 4 አካባቢ ላይ ደግሞ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራህም ይላል። አያችሁ፣ የሰው ፍርሃት አለ፣ እንደገና የሞት ጥላ ውስጥ ደግሞ የሞት ፍርሃት አለ። እንደዚህ እያለን ስንዘረዝር ከጨለማና ከክፉ የተነሳ በጣም ኦፕረስድ ከሆንበት ወይም በተጽዕኖ ውስጥ ካለንበት ህይወት የተነሳ ከሁኔታው ከሚታየው ሁኔታ እና የኛን አቅምና ደግሞ የኛን ነገር እያነጻጸርን በልባችን በፍርሃት ምንሞላበታለን። ጌታ ኢየሱስ ክርስቶስ ከዚህ ቀንበር ነፃ አውጥቶናል። በኢየሱስ ከዚህ ቀንበር ሰብሮ ከዚህ የፍርሃት ቀንበር ነፃ አውጥቶናል። ምክንያቱም ይሄ ፍርሃት ከተበላሸው ዓለም የተነሳ በኃጢአት ኮራፕትድ ከሆነው የሰው ማንነት የተነሳ ወደ እግዚአብሔር እንዳይቀርብ የሚያደርግ እስራት ሆኖ እግዚአብሔር ጋር ሰው እንዳይደርስ እንዲሁም ደግሞ ሰው እግዚአብሔር በሰጠው ጸጋና አቅም ሙሉ ተገልጦ እንዳይሰራ የሚከለክል ስለሆነ ማለት ነው። ስለዚህ እግዚአብሔርን መፍራት የሚለውን ቃልና የሚለውን ትምህርት ስናስብ የእግዚአብሔርን ሐሳብ ስናነሳ እንደዚህ ያለውን አይነት እንዳልሆነ ገና አሁኑ በደንብ እንድንረዳው ፈልጋለሁኝ። ምክንያቱም ጠላት ተመሳሳይ የሆኑ ነገሮችን ይተረጉምና ስለ እግዚአብሔር ያለንን ኢሜጅ ስለ እግዚአብሔርን ያለንን ከለር መልክ እያጠፋ ትውልድን እንዲጠፋ ያደርጋል። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር በዚህ ዓለም ያሉት ብሎ በማርቆስ ወንጌል ምዕራፍ 4 ላይ ሲናገር የዚህ አይን አላቸው አያዩም፣ ጆሮ አላቸው ደግሞ አይሰሙም የሚላቸውን ሲናገር የጨለማው ዓለም አይናቸውን አሳውሯል ይላል። አያችሁ፣ መረዳታቸውን ቀይሮታል ወደ እግዚአብሔር እንዳይመጡ። እኔ ግን አንድ ነገር አምናለሁኝ። በዓለም ያሉ ሁሉ አሁን እግዚአብሔርን የማይፈልጉ እግዚአብሔር ላይ በጣም ተቆጥተው የሆኑ እግዚአብሔርን ቢያዩት ጌታ ኢየሱስ ክርስቶስን ቢያገኙት ቢቀምሱት የሚወዱት እንደውም ከአንዳንዶቻችን የበለጠ ዋጋ የሚከፍሉለት እንደሆነ አምናለሁኝ። ምክንያቱም እሱ የሚወደድ እሱ የሚፈቀር እሱ ልዩ ስለሆነ። ነገር ግን በዚህ በጨለማ ተጽዕኖ ውስጥ በጨለማ የፍርሃት እስራት ውስጥ ስላሉ ከዛ መውጣት አቅቷቸዋል። እግዚአብሔር ደግሞ እኛን ይህንን ወንጌል እንድንናገር ይህንን የምስራች የነፃነት ወንጌል ከፍርሃት ነፃ የወጣንበትን ከእስራት ነፃ የወጣንበትን ወንጌል እንድንናገር ልኮናል። ጌታ ኢየሱስ ክርስቶስ ስለጠራቸው ስለ አገልጋዮቹ እግዚአብሔር ስሙ የተባረከ ይሁን። ስሙ የተባረከ ይሁን። የጌታን መልካምነት መልካሟን ቀን እያወጅን የጌታ ኢየሱስ ክርስቶስን ወንጌል እንሰብካለን። ክብር ለኢየሱስ ይሁን። ስለዚህ እንደዚህ በክፉ አይነት ውስጥ ያለ እንደዚህ በክፉ እጅና ስራት ውስጥ ያለውን አይነት ፍርሃት አይደለም እላችሁ። ይሄኛው ፍርሃት ወደ እግዚአብሔር የሚያቀርብ ፍርሃት ነው። ይህን ፍርሃት ቅዱስ ፍርሃት ልትሉት ትችላላችሁ። ብዙ ጊዜ አሁን ሲሰበክ የማንሰማው ቢሆንም ነገር ግን የእግዚአብሔር ሐሳብ ነው። እግዚአብሔርን እንድንፈራ የራሱ የእግዚአብሔር ሐሳብ ነው። እንኳን ለኛ ቀርቶ ጌታ ኢየሱስ ክርስቶስ በሞቱ ለዋጀን እንኳን ለኛ ቀርቶ እግዚአብሔር የእጁ ሥራ አድርጎ ለሰራን ይቅርና ራሱ አምላክ የሆነው ጌታ ኢየሱስ ክርስቶስ ይሄው በአነበብኩላችሁ ቃል ላይ በትንቢተ ኢሳይያስ መጽሐፍ ላይ አስቀድሞ ስለሱ ከተነገረው በላዩ ላይ ያድርበታል ከተባለው የእግዚአብሔር መንፈስ አሰራር አይነት መካከል አንደኛው እግዚአብሔርን መፍራት። ወገኖቼ እግዚአብሔርን መፍራት ይደርብን። እኛ ደግሞ ልጆቹ ነንና እግዚአብሔርን መፍራት ይደርብን። ክብር ለእግዚአብሔር ይሁን። አያችሁ፣ ስለ ኢየሱስ ከተነገረው ትንቢት መካከል የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔርን መፍራት ያድርበታል ይልና እግዚአብሔርን በመፍራቱ ደግሞ ደስ ይለዋል ይላል። ሃሌሉያ ወገኖቼ፣ ከውስጥ የሆነ ከእግዚአብሔር የሆነን ደስታ ስለሚሰጠን እግዚአብሔርን መፍራት ይሁንን። ስለዚህ በምን ይደሰት ነበር ጌታ ኢየሱስ ክርስቶስ ካላችሁ፣ በመውጣት በመግባቱ፣ በማገልገሉ፣ በመፈወሱ፣ እግዚአብሔር የላከውን አባቱ የላከውን ሐሳብ በማገልገል ውስጥ ጌታ ኢየሱስ ክርስቶስ የሚደሰተው እግዚአብሔርን በመፍራቱ ነበር።
አያችሁ ጌታ ኢየሱስ ክርስቶስ ድሃውንም በሽተኛውንም ኃጢአተኛውንም ወደ ራሱ እያስጠጋ ሲያቀርብ እያቀፈ ሲፈውስ እየዳሰሰ ሲያነጻ የተቸገረውን ሲያነሳው ሲያቀናው የእግዚአብሔር ቃል ስለሱ የተናገረው እንደዚህ ይላል። ዓይኑ እንዳየ አይፈርድም፣ ጆሮ እንደሰማ አይበይንም። ለምን ካላችሁ ወገኖቼ ለምን ብለን መጠየቅ ያስፈልጋልና ለምን ካላችሁ የእግዚአብሔር ፍርሃት እግዚአብሔርን መፍራት በላዩ ላይ ነበር። አያችሁ እኛ ከእግዚአብሔር የተወለድን በክርስቶስ ኢየሱስ ካመንን ወገኖቼ ማናችንም ይህ መንፈስ በእኛ ላይ ይሰራል። በሱ ላይ ያለ መንፈስ በእኛ ላይ ይሰራል። ምክንያቱም መንፈስ ቅዱስን በእርሱ ደግሞ ተቀብለናልና። እንዲያውም በእኛ ላይ ተገልጦ እግዚአብሔር ቢያየው ደስ የሚለው ይህ መንፈስ ነው። እያየን ስንሄድ ምን እንደሆነ በላያችን ላይ የሚያመጣው ምን እንደሆነ እግዚአብሔር በላያችን ላይ የሚያደርገው ማየት እንችላለን። ነገር ግን እግዚአብሔርን መፍራት ይሁንልን። እግዚአብሔርን መፍራት ለኛ አንድ እግዚአብሔር የሰጠው ከሱ ጋር እንድንቀርብ ህይወት እንድንሆንልን እንድንባረክ የሚያደርገን የእግዚአብሔር ስጦታችን ስለሆነ ወገኖቼ እግዚአብሔርን እንድንፈራ እግዚአብሔርን እንድንቀርብ የሚያደርግ ስለሆነ እስኪ በምሳሌ መጽሐፍ ምዕራፍ 19 ከቁጥር 23 ላይ ያለን ቃል ላንብብላችሁና ደግሞ እንነጋገር። በዚህ የመጽሐፍ ቅዱስ ክፍል ላይ እግዚአብሔር ቃል እንደዚህ ይላል። እግዚአብሔርን መፍራት ወደ ህይወት ያመራል፣ የሚፈራውም ጠግቦ ያድራል፣ ክፉ ነገርም አያገኘውም ይላል። አይገርማችሁም? የሚፈራው እግዚአብሔርን ክፉ ነገር አያገኘውም። ይህንን ቃል በጣም ስለገረመኝና መልእክቱ በጣም ውስጤን ስለነካው እግዚአብሔርን መፍራት የሚለውን ሐሳብ ደግሞ በደንብ አድርጎ ስላብራራልኝ በተለያየ ሌሎች ትርጉሞች ደግሞ ለማየት ሞከርኩኝ። ለምሳሌ ካየሁት መካከል አምፕሊፋይድ ቨርዥን የሆነውን የእንግሊዘኛ ትርጉሙን አይቼዋለሁኝና አንብቤላችሁ ይሄንን በመተርጎም ደግሞ የበለጠ መረዳት እንድናገኝ እናደርጋለን። ጌታ ኢየሱስ ክርስቶስ ይረዳናል፣ መንፈስ ቅዱስ ይረዳናል። ክብር ለኢየሱስ ይሁን። ቃሉ ሲናገር እንደዚህ ይላል። The reverent worshipful fear of the Lord leads to life, and he who has it rest satisfied. He cannot be visited with evil, in the bracket actual evil ይላል። አያችሁ ምንድን ነው የሚለው ቃሉ ሲፈታ? እግዚአብሔርን መፍራት፣ በአምልኮ የሆነ እግዚአብሔርን መፍራት፣ አምልኳዊ የሆነ እሱ ፊት ራስን በማፍሰስ የሆነ እግዚአብሔርን መፍራት ወደ ህይወት ይመራል። የሚፈራውን ረክቶ ይኖራል። በአማርኛው ትርጉም ላይ ጠግቦ ያድራል የሚለውን ረስት ሳቲስፋይድ ይሏል። ጥግብ ብሎ እርክት ብሎ ያርፋል እና በጨለማም በክፉም አይጎበኝም። ወይም ደግሞ አክቹዋል ኢቭል ይለዋል። አክቹዋል ኢቭል ማለት በቃ አክቹዋሊ ይሄ ሰይጣን አክቹዋሊ ኢቭል ጨለማ ወደ እርሱ አይቀርብም ይላል። አያችሁ እግዚአብሔርን መፍራት ወደ ህይወት የሚመራ ወደ እግዚአብሔር ህይወት የሚመራ ወይም ደግሞ እግዚአብሔርን በመፍራት በፊቱ ስንሆን እግዚአብሔርን ደግሞ ወደኛ የሚያቀርብ። ምክንያቱም የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ላይ በእርሱ ህይወት ነበረች ተብሎ ተጽፏልና ወደ በእርሱ ወዳለችው ህይወት የሚያቀርብ እኛን ደግሞ ከእሱ ጋር የሚያስታርቅ ነው ማለት ነው። ጌታ ኢየሱስ ይባረክ። ዛሬ ከዚህ ህይወት ርቃችሁ ላላችሁ ይህንን መልእክት ባካችሁ ስሙ። ከዚህ ህይወት የራቃችሁ ከጌታ ህይወት የራቃችሁ እግዚአብሔርን መፍራት ይሆንላችሁ። እግዚአብሔርን በመፍራት ውስጥ ወደዚህ ህይወት መቅረብ አለ። አያችሁ የሚፈራውም ደግሞ ይላል የሚፈራውም ጠግቦ ያድራል። ወይም ደግሞ ምን ይላል መሰላችሁ? ረስት ኢን ሳቲስፋይድ ላይፍ ማለት ነው።
ሳቲስፋይድ በሆነ ላይፍ ውስጥ እርክት ብሎ ያድራል ይላል። ጌታ ኢየሱስ ክርስቶስ ይባረክ። ምን አይነት ጥጋብ ነው የምንጠግበው እግዚአብሔርን በመፍራት ውስጥ? ምን አይነት እርካታስ ነው ያለው? ጌታ ኢየሱስ ክርስቶስ ይባረክ። ይህን ደግሞ እያየን እንሄዳለን። ኢቪል ወደ እርሱ አይቀርብም ይላል። ይሄኛውን ቃል ለመረዳት ሌላ ትራንስሌሽን አንድ ትራንስሌሽን ልጨምርና ሐሳቡን እንወያይበታለን፣ እንነጋገርበታለን። በዚህ በፓሽን ትራንስሌሽን ላይ እንደዚህ የሚል ቃል አለ። When you live a life of abundant life, surrendered before the awe of God, here is what you will experience ይላል። በእግዚአብሔር ፊት በፍቅር የተሞላ abundant love፣ እግዚአብሔርን መፍራት የሚለውን በእግዚአብሔር ፊት በራሱ በእግዚአብሔር ፍቅር እግዚአብሔርን በመውደድ ማለት ነው። እግዚአብሔርን በመውደድና በእግዚአብሔር ፍቅር መሞላት ነው ይለዋል። አያችሁ፣ በፊቱ ለእግዚአብሔር ያለን ፍቅር ነው እግዚአብሔርን መፍራት ማለት። በፊቱ ለሱ የምናሳየው ሰሚት ያደረገ ህይወት ነው፣ የተሰጠ ህይወት ነው። አያችሁ፣ ይህ ደግሞ አበንደንት ላቭን የተትረፈረፈውን የእግዚአብሔር ባህሪ የሆነውን የእግዚአብሔርን ፍቅር ወደኛ ያመጣዋል ማለት ነው። ሃሌሉያ። በአማርኛው የእግዚአብሔር ወደ ህይወት ይመራል የሚለውን እዚህ ጋር አበንደንት ላቭ ወደ እናንተ ይመጣል። ምክንያቱም እግዚአብሔር ፍቅር ነው። በፍቅር የሚኖር በማ ይኖራል? በእግዚአብሔር ይኖራል ብሎ በዮሐንስ መልእክት ምዕራፍ 4 ላይ ሐዋርያው ዮሐንስ ነግሮናል ማለት ነው። ወገኖቼ እግዚአብሔርን መፍራት ወደ ህይወት የሚመራ ከሆነ እግዚአብሔርን መፍራት ራሱ እግዚአብሔር ወይም ደግሞ ፍቅር በሚል ስም የሚጠራው ፍቅር የእግዚአብሔር ነው ስለሚል ፍቅር ራሱ የእግዚአብሔር ስም ነውና የእግዚአብሔር የሆነውን ፍቅር ነው ምላችሁ እሱን ወደኛ አምጥቶ በሙላት ያኖረዋል ይላል። ጌታ ኢየሱስ ክርስቶስ ይባረክ። ደስ አይልም ወገኖች? ይህንን የማይፈልግ አለ ብላችሁ ታስባላችሁ? ለዚህ ነው በዓለም ያሉት ጌታ ኢየሱስ ክርስቶስን ቢያገኙ ብዬ አይለቁትም ነበረ፣ ከኛ የበለጠ ይወዱታል ያስባለ ለዛ ነው። ምክንያቱም ፍቅርን አግኝቶ ራሱ እግዚአብሔርን አግኝቶ በሱ ተሞልቶ ሳቲስፋይድ የሆነ ህይወትን አግኝቶ ማን መመለስ ይፈልጋል? ከዚህ ህይወት ማን መውጣት ይፈልጋል? ጌታ ኢየሱስ ክርስቶስ ይባረክ። ይሄ ህይወት በላያችን ላይ ይብዛ። እግዚአብሔርን መፍራት ይሆንልን። በእግዚአብሔር ፍርሃት ውስጥ መደሰት ይሆንልን። ጌታ ኢየሱስ ክርስቶስ ይባረክ። ጌታ ኢየሱስ ክርስቶስ ይባረክ። እንግዲህ እስካሁን 3 ነጥቦችን እያየን ነው ያለነው። አንድ ላይ በአንድ ጥቅስ ውስጥ ተቀምጠው ያሉ እንደው የእግዚአብሔርን ቃል ለምትወዱና ለመማር ለምትፈልጉ የመጀመሪያ እግዚአብሔርን መፍራት ወደ ህይወት ሁሉ ይመራል። በሁለተኛነት ደግሞ እግዚአብሔርን መፍራት ጠግቦ ያድራል፣ ጠግቦ ይኖራል ይለዋል። እሱ ደግሞ ሳቲስፋይድ የሆነ የረካ ህይወት፣ ነገር ሁሉ የተመለሰለት ህይወት ይሆንለታል። በሶስተኛ ደረጃ ደግሞ ይሄ በዚህ በፓሽን ትራንስሌሽን ላይ በደንብ አብራርቶ እንደተናገረው አበንደንት ላይፍ እና ኮንቲኒዋል ፕሮቴክሽን የሚለው በቃ የማያቋርጥ የእግዚአብሔር ጥበቃ ይሆንለታል። አያችሁ፣ እግዚአብሔር መፍራት በዚህ በማያቋርጥ ጥበቃ ውስጥ እንድንኖር ያደርጋል ማለት ነው። ይህንን በቀላሉ ከማን ህይወት እንማራለን? ከጌታ ከኢየሱስ ክርስቶስ። የጌታ ኢየሱስ ክርስቶስ በዚህ ምድር ላይ የተመላለሰበትን ዘመን ስናስብ፣ ያስተማረውን ትምህርት ስናስብ፣ ምክንያቱም እሱ ፍጹም ሰው ሆኖ የተገለጠ ፍጹም አምላክ ስለሆነ ፍጹም በሆነው ማንነቱ የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ጥበቃ፣ የአባቱ ጥበቃ እንዴት ነበር ከሱ ጋር ብላችሁ ስትሉ የእግዚአብሔር ቃል እንደዚህ ነው የሚያስረዳው። እግዚአብሔርን መፍራት በላዩ ላይ ስለነበረ ወገኖቼ፣ እሱ እግዚአብሔር ሆኖ እንዴት እግዚአብሔርን ይፈራል ልትሉ ትችላላችሁ። ነገር ግን በነብዩ እንደተተነበየ በሱ ላይ በምድር በተመላለሰበት ጊዜ ያደረበትና ይሰራበት የነበረው የእግዚአብሔር መንፈስ አንዱ ከ7ቱ የመንፈሶች አይነቶች አንዱ የነበረው እግዚአብሔርን መፍራት። መቼስ እንደኔ
በጌታ በኢየሱስ ክርስቶስ የምትደሰቱ እንደምትሆኑ በደንብ አምናለሁ። በጌታ በኢየሱስ ክርስቶስ ላይ ያለ በእኛ ላይ ሊሆን ተሰጥቶናል ወገኖቼ። በጌታ በኢየሱስ ክርስቶስ ላይ ያለ የእግዚአብሔር የመንፈስ አሰራር በእኛ ላይ እንዲሰራ ጌታ ኢየሱስ ክርስቶስ ራሱ በቃሉ ፈቅዶልናል። በዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ያለን፣ ቃሉን አውጥቼ ባነብላችሁ እጅግ ከትምህርታችን ጋር አብሮ ስለሚሄድ መልካም ይሆናል። ጌታ ኢየሱስ ይባረክ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ላይ እንደዚህ ይላል፣ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማረገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል ይላል። ክብር ለእግዚአብሔር ይሁን። ለዚህ ነው በጌታ በኢየሱስ ክርስቶስ ላይ ያለ መንፈስ በእኛ ላይ ደግሞ ሲሆን እኛ ደግሞ እግዚአብሔርን በመፍራት ልክ እንደሱ እንደ ጌታችን እንደሰታለን። ልክ እንደሱ እንደ ጌታችን ደግሞ ዓይናችን እንዳየ የማንበይን፣ ጆሮአችን እንደሰማ የማንፈርድ እንሆናለን። ነገር ግን እንዴት እንፈርዳለን? እንዴት እንበይናለን ካላችሁኝ እግዚአብሔርን በመፍራት ማለት ነው። ጌታ ኢየሱስ ክርስቶስ ይባረክ። እነዚህ እንግዲህ እግዚአብሔርን መፍራት የሚለውን ቃል በአምፕሊፋይድ ትርጉም ላይ ባነበብነው መሰረት worshipful fear of the Lord ሲል አምልኳዊ የሆነ ነው። እግዚአብሔርን መፍራት አምልኳዊ ነው። እግዚአብሔርን ማምለክ ነው። በፊቱ ሰሬንድ ማድረግ ወይም ራስን ዝቅ ማድረግ ነው የሚለውን እንመልከት እስኪ። ይህንን በተመለከተ የእግዚአብሔር ቃል ሲናገር በዮሐንስ መልእክት ምዕራፍ 4 ላይ ቅድም የጠቀስኩላችሁን ቃል እናገኛለን። God is love፣ እግዚአብሔር ፍቅር ነው። አያችሁ፣ በፍቅር የሚኖር ደግሞ በእግዚአብሔር በራሱ ይኖራልና። ስለዚህ በእግዚአብሔር በራሱ መኖር ማለት ለእግዚአብሔር ባለ ፍርሃት በዚህ ፍቅር በሆነው በተሞላ ነው መመላለስ ማለት ነው። በዚህ በተሞላ ነው ስንመላለስ በላያችን ላይ እግዚአብሔርን መፍራት ይሰለጥንብናል። አያችሁ፣ እንደዚሁ እንደ ጌታ እንደ ኢየሱስ ክርስቶስ ደካሞችን ማቀፍ የሚያስችል ምንም አይነት ኃይል የለም በእኛ ላይ የሚኖር እግዚአብሔርን መፍራት ካልሆነ። እግዚአብሔርን ስንፈራ ዓይናችን ጌታ ኢየሱስ ክርስቶስ እንደሚያየው ይሆንልናል። ደካማና ኃጢአተኛን ለማቀፍ በርህራሄ ወደ መንግስቱ ለመጥራት ያለንን ቆርሰን ለማካፈል የሚያስችል እግዚአብሔር በእኛ ላይ እንዲሰራ የሚያደርገው መንፈስ ይሆንልናል ማለት ነው። ጌታ ኢየሱስ ክርስቶስ ይባረክ። ይሄ አበንደንት ላይፍ ደግሞ የሚለው ደግሞ ረክቶ ይኖራል፣ የተትረፈረፈ ይሆናል የሚለውን በመዝሙር 23 ላይ መመልከት እንችላለን። ምክንያቱም መዝሙረኛው ሲናገር እግዚአብሔር እረኛዬ ነው የሚያሳጣኝ የለም። ኖ ላክ፣ ምንም እጥረት አይኖርም። ሳቲስፋይድ የሆነ ህይወት ወገኖቼ። እግዚአብሔርን መፍራት በእኛ ዘንድ ያለ ነገር ነው። ነገር ግን ገልጠን ያላወጣ ነው። ምናልባት በሌሎች ነገሮች ላይ በዚህ ዓለማዊ ነገሮች ላይ በያዙን ነገሮች ላይ ህይወታችን በተጠመደበት ነገር ላይ ትኩረት ከማድረጋችን የተነሳ ዛሬ ችላ ብለነው ሊሆን ይችላል። ነገር ግን የህይወት ሙላትና እርካታ በፊት ላይ የሚታይ ደስታ እግዚአብሔርን በመፍራት ውስጥ ነው ያለው ወገኖቼ። እኩል መፍረድ የምትችሉት እግዚአብሔርን ማስደሰት የምትችሉት እግዚአብሔርን በመፍራት ነው። ይሄ ይሁንልን በኢየሱስ። ይሄ ይሁንልን በኢየሱስ። ይሄ በእግዚአብሔር ፊት ካደገ ማንነት ውስጥ የሚወጣ የመንፈስ ፍሬ ነው ወገኖቼ። ይሄ በእግዚአብሔር ፊት እግዚአብሔርን የሚያስደስት ፍሬ ነው። እግዚአብሔርን መፍራት ወደ እግዚአብሔር የሚያቀርብ ነው። ሃሌሉያ። ዛሬ መንፈስ ነው እንድንካፈል የምፈልገው። በዚህ ትምህርት ውስጥ ይህ ይሆንልን። ከዛ በኋላ ፍሬውን ነው የምናየው ወገኖች። ከዛ በኋላ ባህሪን መቀየር አስቸጋሪ አይሆንም። ክርስትና ባህሪን ስለመቀየር አይደለም፣ ህይወትን ስለመቀየር ስለሆነ
ጌታ ኢየሱስ ክርስቶስን መቀበል ሱስን ማቆም ኃጢአትን ማቆም ሳይሆን ኃጢአትን የሚያስቆመውን ኃጢአትን የሚያስክደውን ጸጋ ስለመቀበል ስለሆነ እግዚአብሔርን በመፍራት ውስጥ ጸጋን መቀበል ይሆናል። እግዚአብሔርን በመፍራት ውስጥ ሕይወትን መቀበል ይሆናል። እግዚአብሔርን በመፍራት ውስጥ ፍርሃትንና ጭንገፋን ሞትንና ጨለማን ማሸነፍ ይሆናል። ወገኖቼ ሃሌሉያ ሃሌሉያ ሃሌሉያ። ስም ለዘላለም ይባረክ። በእውነት ዛሬ ራሳችንን በፊቱ እንድናዋርድ የእግዚአብሔር ፈቃድ ይሆንልን። እግዚአብሔር ፊት ራሱን በማዋረድ እግዚአብሔር የረዳውን የአንድ ሰው ሕይወት ደግሞ ለመጨረሻ መልእክታችን ሆኖ እንድንማርበት እንመልከት። በሁለተኛ ዜና ምዕራፍ 26 ከቁጥር 5 ላይ ኦዚያንን እናገኘዋለን። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። ልብ አድርጉ ወገኖቼ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን ሁሉ አከናወነለት። እግዚአብሔርን ስለመፍራት ስትሰሙ ምንድነው የምታደርጉት? እግዚአብሔርን ስለመፍራት ስትማሩ ምንድነው የሚቀጥለው የምታደርጉት? ድርጊታችሁ ምንድነው የሚሆነው? ወገኖቼ እኔ ከዚህ ቃል ውስጥ አንድ ትምህርት ተምሬያለሁ። ዛሬ ደግሞ ከኔ ጋር ሼር እንድታደርጉ ላደርጋችሁ በጌታ በኢየሱስ ክርስቶስም። የዚህ ትምህርት ዓላማ ራሱ እግዚአብሔርን በመፍራት ከእግዚአብሔር ጋር መልካም ግንኙነት ነገራችን በእግዚአብሔር ብቻ የተቃኘ እንዲሆን ለማድረግ ነው። አያችሁ ዘካርያስ በዘመኑ እግዚአብሔርን ስለመፍራት በፊቱ ዝቅ ስለማለት በትእዛዙ ስለመሄድ እግዚአብሔርን ስለመታዘዝ ያስተምር ነበር። ስለዚህ ኦዚያን ይህንን በሰማ ጊዜ ልብ አደረገ ይላል። ልብ ማድረግ ይሆንልን በጌታ በኢየሱስ ክርስቶስ ማስተዋል ይሆንልን። ይህንን ቃል ወደ ልባችን ማስረጽና ከሰማነው ቃል የተነሳ ደግሞ በእግዚአብሔር ፊት መራመድና እርምጃን መለማመድ መጀመር ይሆንልን በኢየሱስ እና እግዚአብሔርን ፈለገ ይላል። አያችሁ እግዚአብሔርን ስለመፍራት በሰማን ጊዜ ልናደርግ የሚገባን አንድ ነገር ምንድነው? እግዚአብሔርን መፈለግ ነው። ዝቅ በማለት በፊቱ በእግዚአብሔር በመደሰት በፊቱ ስራውን በማሰብ ታላቅነቱን በማሰብ ምህረቱን በማሰብ በልጁ በክርስቶስ ኢየሱስ ያደረገውን በማሰብ እግዚአብሔርን በማመስገን በአመስጋኝነት መንፈስ በአምልኮ መንፈስ ስንሆን እግዚአብሔር በቃሉ ሲናገር እንደሰማነው ሕይወት ወደኛ ይቀርባል። ረክቶ የመኖር ሕይወት ወደኛ ይቀርባል። ጎዶሎ እያለ ሸለቆ እያለ እግዚአብሔር ራሱ ግን ሙላት ሆኖ በሕይወታችን ውስጥ ይገለጣል። ይህ የእግዚአብሔር ቃል የሚያስተምረን እንደዚህ ያለ ብዙ ታሪኮችን እግዚአብሔርን በመፍራት ከዝሙት አባቶች ሸሹ፣ ከተጠመደባቸው የኃጢአት ወጥመድ አመለጡ። እግዚአብሔርን በመፍራት በላያቸው ላይ ሊውጣቸው ከመጣ ከጨለማና ከሰራዊት ከተለያየ ክፉ አመለጡ። እግዚአብሔርን በመፍራት እግዚአብሔርን የሚያስደስቱ በሕዝብ ላይ የሚፈርዱ ድምፁንም የሚናገሩ ነቢያት እግዚአብሔር አደረጋቸው። እግዚአብሔርን በመፍራት እግዚአብሔር በፊቱ መስዋዕትን የሚያቀርቡ ለሱ የሚሰዉ የሚያስተሰርዩ አደረጋቸው። ዛሬ ደግሞ እኔና እናንተን እግዚአብሔር እድል እየሰጠን ያለው እግዚአብሔርን በመፍራት በፊቱ እግዚአብሔርን የምናስደስት እንድንሆን እግዚአብሔር ይርዳን። በመጨረሻ በዚህ በምሳሌ መጽሐፍ ምዕራፍ 9 ከቁጥር 10 ላይ እንደዚህ የሚል የእግዚአብሔር ቃል አለ። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። ሃሌሉያ። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው፣ ቅዱሱን ማወቅ ማስተዋል ነው። ይህ ይሁንልን በጌታ በኢየሱስ ክርስቶስ ስም። ተባረኩልኝ። ይህ ቃል በሕይወታችሁ ውስጥ ሰርቶ አፍርቶ እግዚአብሔርን ለማምለክ ለማመስገን ለመመስከር የምትበቁ ያርጋችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ወዳችኋለሁ። ተባረኩ።